አሁን ካዳመጣችሁን በኋላ ኢሚዲየትሊ አክሽን ሰጡበት። ምናልባት አሁን በማወራችሁ ትንሽዬ ደቂቃ ውስጥ ስለማወራው ርዕስ ሐሳብ ሊኖራችሁ ይችላል። በዛ ዙሪያ ምናልባት ከኔ የተሻለ እውቀት ሊኖራችሁ ይችላል፣ አሊያም ደግሞ ግማሽ እውቀት ሊኖራችሁ ይችላል፣ አሊያም ትንሽ እውቀት ሊኖራችሁ ይችላል። ስታዳምጡን ግን አሁን ልክ እንደ ባዶ ብርጭቆ ናችሁ ስሙ። ምናልባት በግማሽ ውሃ ተሞልታችሁ ከሆነ እዚህ የመጣችሁት ከማወራ ውስጥ ወይም እላያችሁ ላይ ከሚጨምረው ውሃ ውስጥ ግማሹን ነው የምትወስዱት፣ ግማሹን ሳትወስዱት ነው የምትወጡት። ምናልባት ደግሞ አይ እኔ ስለዚህ ርዕስ እኮ አውቃለሁ ብላችሁ ከተቀመጣችሁ ደግሞ ሙሉ ውሃ ይዛችሁ ነው የተቀመጣችሁ። ስለዚህ የማፈሰው ውሃ ሁላ መሬት ላይ ነው የሚፈሰው። ታይም ዌስት ከማድረግ ውጪ ጥቅም አይኖረውም ማለት ነው። እንደ ባዶ ብርጭቆ ከተቀመጣችሁ ግን ሙሉ የሚፈሰው ውሃን ታገኙታላችሁ። ሶ ልክ እንደ ባዶ አርክታችሁ ሊስን የተወሰነች ደቂቃ I will give you this wisdom። ይሄ ዊዝደም ነው። ይሄ ዊዝደም ነው የምላችሁ ለምን መሰላችሁ? ምናልባት ህልማችን በጣም ትልቅና ሩቅ ነው። እዛ ያሰብንበት ህልም ላይ ደርሰን አይደለም፣ ግን ጀምረነዋል። የጀመርነው አሁን በማወራችሁ ርዕስ ነው። one day I will tell you my story። ምናልባት ባክግራውንዲን ብታውቁት ኖሮ this is a great success። ምናልባት ባክግራውንዲን ካላወቃችሁት ግን እኔ this is not a great success። ቀዳሚ የሆነች ህንፃ ላይ ሆነች ቢሮ ተከራይቶ ወንበር ገዝቶ ምናምን እያስተማረ ነው ብላችሁ ነው የምትወስዱት። ባክግራውንዲን ካጠናችሁት ግን this is a great success። የመጀመሪያው ስኬት ከሐሺሽና ከሲጋራ ሱስ መውጣት እጅግ በጣም ከባድ ነው። እስፔሻሊ ደግሞ ከሲጋራ ሱስ። የሐሺሽ ሱስስ እንደው በቀን አንድ ጊዜ ሁለት ጊዜ ነው የምትጠቀመው አፍ። የሲጋራ ሱስ ግን አንድ ብር ናት። ቦታ ትምርጥም እዚህም እዛም የፈለክበት ቦታ ማጨስ ትችላለህ። በቀን አንድ ፓኬትም ከዛም በላይም ታጨሳለህ። ስለዚህ ይህንን ሱስ ማቆም ከባድ ነው። 20 ጊዜ ማለት ነው በቀን ልታጨሰው ትችላለህ። ይህንን ሱስ ማቆም እጅግ በጣም ከባድ ነው። አሳክቼዋለሁ፣ አድርጌዋለሁ። 4ኛ ዓመቴን ይዣለሁ፣ አሳክቼዋለሁ። አቁሜያለሁ። ከነበረብኝ ሱስ ወጥቻለሁ። ምናልባት በዙሪያችሁ ብዙ የምታውቋቸው ሱሰኞች ሊኖሩ ይችላሉ፣ ከሱስ መውጣት ያቃታቸው ወይም ሁል ጊዜ የሚምሉ የሚገዘቱ ግን አልወጣ ያሉ። ወጥቻለሁ። this is the first success። ሁለተኛው ሰክሰስ ያለምንም ፔፐር ያለምንም ወረቀት ቢሲአይ ትምህርት ቤት ውስጥ ገብቼ ተቀጥሬያለሁ፣ አስተምሬያለሁ ለ3 ዓመት ያክል። ያም ብቻ አይደለም ደግሞ ቋሚ የነበረኝን ስራ በራሴ ፍቃድ ለቅቄ ወጥቻለሁ። this is a great success። ስራን አቁሞ መውጣት ከባድ ነው በአሁን ሰዓት ላይ ነው። የራሴ ነገር ይበልጣል ይሻላል ብዬ መውጣት it's too hard። አሁን ደግሞ ማይሲድ እዚህ ላለችበት ደረጃ ለመድረስ በቅቷል። ወደፊትም ድሪማችን ትልቅ ነው። ከጎዳና እዚህ አድርሰናል። ማይሲድን ከመናኸሪያ ጎዳና እዚህ ጋር ደርሰናል። ህይወት ህንፃ 3ኛ ፎቅ ላይ ኦልሞስት በአጭር ዓመታት ውስጥ። በቀጣይ ባሉ ዓመታቶች ውስጥ ደግሞ የተሻለ ቦታ እንደምንደርስ አምናለሁ። አሁንም የምነግራችሁን ፕሪንሲፕል በህይወቴ ላይ ኤቭሪዴይ አፕሊኬብል እያደረግኩት ያለሁት አሁንም ኢቭን ኢፍ አፕሊኬብል እያደረግኩት ያለሁት ታይትል ነው ማነሳላችሁ። ሁላችሁም ጋር በአይምሮአችሁ ውስጥ አንድ የምታስቡት የሆነ ቪዥን አለ። ሁላችሁም አሁን ነግራችሁኛል። ይሄ ህልም አለኝ። I want to be international designer። በዓለም ደረጃ ታዋቂ ዲዛይነር መሆን ፈልጋለሁ። መጽሐፍ ጽፌ ስለ አካባቢ ሼር ማድረግ እፈልጋለሁ። ለአካባቢ ህዝብ መትረፍ እፈልጋለሁ። ለአጎቴ መትረፍ እፈልጋለሁ። ለሀገሬ መትረፍ እፈልጋለሁ። ኮንሰልት ማድረግ እፈልጋለሁ። አፕሊኬሽን ሰርቼ ሰዎች የተሻለ ቦታ እንዲደርሱና እንዲጠቀሙ ማድረግ እፈልጋለሁ የሚል ሐሳብ መጥቷል። I want to be a doctor የሚል ሐሳብ መጥቷል። ወንድሜን የሆነ ነገር ላሳካለት እፈልጋለሁ የሚል ነገር መጥቷል። ምናልባት ሌሎቻችሁ ጋር እናቴ አባቴ ወዘተረፈ እያላችሁ ደግሞ ልታስቀምጡ እንደምትችሉ አምናለሁ። እኔ ትልቅ ቦታ ደርሼ ቢያየኝና ልክ ሚኪ እንዳለው ፊቱ ላይ ፈገግታውን አይቼ ብሞት እንኳን የማይቆጨኝ አንድ ሰው ነበር፣ ግን ቀድሞኝ ሞቷል አባቴ። አሁን እንዳው አይቶኝ ብዬ የማወራለት ያን ያህል ሰው የለም። እናቴ ብትይኝ ደስ ይላል፣ ግን እንደዚህ አጋንኛ አላስበውም። ሶ መፍጠን ይኖርባቸዋል ማለት ነው። ቢፎር ዩ ሉዝ ዴም በምን እንደምታጧቸው አታውቁም። ሳታጧቸው ፈጠን ብላችሁ ያንን ነገር ከግብ ልታደርሱት ይገባል። ስለዚህ በውስጣችሁ ያለው አሁን ያወራችሁትን ነገር በጠቅላላ እዚህ ጋር ሳምሪ መታ ምናለች ኢንተርናሽናል ዲዛይነር በዓለም አቀፍ ዙሪያ በጣም ታዋቂ ሀገሬን ወክዬ የምንቀሳቀስ ሴት መሆን ፈልጋለሁ አለች። አይታችኋታል? ስትሆን እዚች ጋር አይታችኋታል? አሁን የፒፒን ዩኒፎርም ለብሳ ያያችኋት የሆነ ቫንስ ጫማ ለብሳለች፣ ካልሲ ነጭ አይደለም? አይታችኋታል? እንደዛው ነው እናት አሁን ናት she's not yeah she's a student አይደለም ተማሪ ነው ያያችኋት አይደለም እንጂ ኢንተርናሽናል ዲዛይነር ነው አላያችኋት። ጨብጣችሁታ ነክታችሁታ
ንኪንካት እስኪ በእጅ አሁን የነካው ተማሪዋን ሳምራዊት ነው ወይስ ዲዛይነሯን? ተማሪዋን አይካድማ። ስለዚህ ዲዛይነሯ ሳምራዊት አሁን አትነካም ማለት ነው። አትታይም፣ አትጨበጥም ብለንም ልናሽታት አንችልም። በአይናችንም ልናያት አንችልም። ሐሳባዊው ዓለማችን ላይ ግን አለች። የሚታየው ነገር በጠቅላላ የመጣው ከማይታየው ዓለም ነው። ወይ ብልብስ አንድ ወዳጅ እንደሆነም ሲያስረዳ ምን አለ? ኤቭሪቲንግ እዚች ምድር ላይ የተገነባው ፕሮቲን በውስጡ ይዟል። ፕሮቲኖችን ስንከፋፍላቸው ምንድነው የምናገኘው? አሚኖ አሲድ አይደለም? አሚኖ አሲድ ብንከፋፍለው ካርበን፣ ናይትሮጅን፣ ሃይድሮጅን ምናምን እናገኛለን አይደል? እነሱን ብንቆራረጣቸው መጨረሻ የምናገኛለን አተም። አተም ውስጥ ምን አለ? ኤሌክትሮን፣ ፕሮቶን፣ ኒውትሮን። እሱንም ቁርጥርጥርጥ ብናደርገው ምንድነው ፋይናሊ የምናገኘው? ከባዶ ነው ማለት ነው ተገንብተን እዚህ ጋር የቆመው። እዚች ምድር ላይ ሁሉም ነገር ከማይታየው ዓለም ወደሚታየው ዓለም መጣ። ሁሉም ነገር እዚህ ምድር ላይ አፕሊኬብል ከመሆኑ በፊት የማይታየው ዓለም ላይ ነበረ። ቲቪ ሰውየው ሜክ ከማድረጉ በፊት የማይታየው ዓለም ላይ ቲቪ በሐሳብ ውስጥ ነበረ አይደለም? ለምሳሌ ዛሬ ማይሲድ መሄድ አለብኝ በሐሳባችሁ ውስጥ ነበረ። ማይሲድ መጣችሁ። እኔ እነዚህን ወንበሮች የመግዛት ሐሳቤ ውስጥ ነበረ። ዛሬ ገዝቻችኋለሁ። ሁሉም ነገር የሚነሳው ከምንድን ነው? ከሐሳብ ነው ማለት ነው። ዳትስ ዋይ ለመጀመሪያ ጊዜ ከእናታችን ማህፀን ስንወጣ የወጣው ምናችን ነበር? ጭንቅላታችን ነበር። ጭንቅላታችን የገባበት ዓለም ውስጥ ቀጥሎ ምናችን ገባ? እጅና እግራችን ገባ። ለመጀመሪያ ጊዜ ከእናታችሁ ማህፀን ውስጥ ሙልጭ ብሎ ሆስፒታሉን የተቀላቀለው አሊያም ደብረ ዘይትን የተቀላቀላት ምናችሁ ነበር? ጭንቅላታችሁ። ከዛ በኋላ ምናችሁ ወጣ? እጅና እግራችሁ። ጭንቅላታችሁ የገባበት ዓለም ውስጥ ነው ማለት ነው ቀጥሎ እጅና እግራችሁ የሚገባው። this is a principle. everything is started from here. ሁሉም ነገር ከዚህ ስለሚጀምር ነው ፈጣሪ የሁሉ ነገር የበላይ ያደረገው ጭንቅላታችን። ጭንቅላታችን ወይ ሆዳችን ወይ ጉልበታችን ወይ ውስጥ እግራችን ስር አይደለም ወይ እጃችን ላይ አይደለም። የሁሉ ነገር የበላይ ነው፣ ከአንገታችን በላይ ነው አይደለም? because everything is started from here. ሁሉ ነገር ከዚህ ስለሚጀምር ከዚህ ስለሚጀምር አሁን ጀምራችሁታል ማለት ነው። ሐሳባችሁ ውስጥ አለ ኢንተርናሽናል ዲዛይነር፣ ዓለም አቀፋዊ እንትን፣ እንደዚህ አይነት ጸሐፊ፣ ዶክተር፣ እንደዚህ አይነት ፐርሰን አስቀምጣችሁታል። ጉድ፣ በጣም ጥሩ። የመጀመሪያውን ስቴፕ አንድ ብላችሁ ጀምራችሁታል። ሌሎች ያልጀመሩ አሉ፣ ብዙ አሉ። ይሄ ሐሳብ የሌላቸው እናንተ ጋር ብቻ ነው ያለው። አይምሰላችሁ፣ ሁሉም ጋር ያለ አይምሰላችሁ። እሺ፣ ይህንን በትክክል ማረጋገጫ የምሰጣችሁ አንድ ቀን ሲስተሬን እዚህ ጋብዘናት ነበርና ስታወራ እንደዚህ ማይንድሴት የሚማሩ ልጆች እየወጡ ድሪማቸው ምናምን ሲናገሩ እሷ ወጣ ሪዞርት መሰለኝ ሪዞርት የሆነ ነገር ኢንጆይ ልናደርግ ሄደን ምናምን ምንድነው እንደዚህ አርግቼ የሚሉት ዝም ብሎ አግብቶ ቤት ተከራይቶ ምሩት ነው ባክ ከድሬዳዋ ነው የመጣችሁና እንደዚህ ቤት ሰርቼ ምናምን ምንም ህልም የለኝም ዳኒ እንደዚህ አይነት ነገር እንደዚህ ትልቅ ቦታ ደርሼ ምንም ነገር የለኝም እና ኢቭን ስትማር ራሱ ቤት እስከ 10 ነው መማርላችሁ ባካችሁ እያለች ነው የምትማረው። በቃ ብዙም እንትን የላትም። እናንተ ጋር ነው ያለው ማለት ነው። ጀምራችሁታል ማለት ነው። ጀምሯል እዚህ ጋር። ከዛ ደግሞ ቀጠለ ወደ አንደበታችሁ መጣ። አወራችሁት። አሁን ወረደ። አወራችሁት። ይሄን መሆን ፈልጋለሁ፣ ይሄን ማድረግ ፈልጋለሁ። አወራችሁ። ቀጥሎ ወደ ድርጊታችሁ ውስጥ ይገባል። እግራችሁ ይራመዳል። እዛ ዓለም ውስጥ ምናችሁ ይገባል ማለት ነው። እግራችሁ ይገባል ቀጥሎ ማለት ነው። በፍጹም ራሳችሁን ትንሽ አርክታችሁ እንዳታዩት። እኔ እንዴት እድለኝነት እንደሚሰማኝ ነግራችሁ አልችልም። ሳስተምራችሁ ኤክስፕሌን ላደርገው አልችልም። ከዚህ በፊትም ሳስተምር አሁንም እንኳን እዚህ ጋር ስቆም እንኳን ፊት ለፊታችሁ ኤክስፕሌን ላደርገው አልችልም። ተማሪ ሆናችሁ አይደለም የማያችሁ። አምሹ ከእናንተ መካከል እኮ አንድ ሰው ቤተ መንግስት ይገባል። ከእናንተ መካከል እኮ አንድ ዓለም አቀፋዊ የሆነች ኢንተርናሽናል ዲዛይነር አለች። ምናልባት አንድ ቀን ቃለ መጠይቅ ሲደረግላት እኮ ያ ነጩ በጣም ዳኒ የሚባለው እሱ ነው። ፊዚክስ አስተምሮን ነበር፣ እንደዚህ እያለ ያወራን ነበር። ታነሳለች። አንድ ላይ ሰፈር ውስጥ አብረው እያሉ እንጨት እንደዚህ እየያዙ ሱቅ አብረው እየተጫወቱ የለም የምትሄደውና ልብሴን ያዝ እየተባባሉ የሚጫወቱ የተወሰኑ ጓደኛሞች ነበሩ። ከነሱ መካከል አንዱ ቤተ መንግስት ገብቷል አይደል? ዶክተር አሉ የተወለደበት ሰፈር ያደገበት ቤት ጓደኞቹ ስታየው እሱ ከዛ ተነስቶ ቤተ መንግስት የሚገባ አይነት ሰው መስሎ አይታየም። ስትታዩ ላትመስሉ ትችላላችሁ። ቢኮዝ በአፈር ውስጥ ያለውን ዘር የሚያውቀው ገበሬው ብቻ ነው። የዘራው ሰውዬ ብቻ ነው በአፈር ውስጥ ምን እንደተዘራ የሚያውቀው።
አለስ እንዳትወይስ ሌሎቻችን ምንም እንደሌለ ነው የምንናገረው። ምን አለ ቢሉን ከማበቡ በፊት መሬት ነው አፈር ነው ነው ምንድነው ያፈር አለ ኖርማል ሰው አይደለ እንዴ ነው ማለት የዘራው ሰውዬ ግን ያውቃል ውስጡ አፈር ውስጥ ምን እንደተከበረ። አንዳንዱ ማንጎ ነው ይላል፣ አንዳንዱ ብርቱካን ነው፣ የአንዳንዶቻቸው አጎት አለ፣ የሰፈር ሰው አለ፣ የሀገር ሰው አለ፣ የዓለም ሰው አለ ተቀብሯል። አፈር ማለት እያበበ ነው የሚወጣው ማለት ነው። ራሳችሁን በፍጹም ትንሽ አድርጋችሁ እንዳትቆጥሩ። you are more than anything። ያልገመታችሁትና ያልጠበቃችሁት ነገር በህይወታችሁ ውስጥ ነው። ከምታስቡት በላይ ነው የምትደርሱት። እንዳሰባችሁት አይደለም፣ ከምታስቡት በላይ believe me። ማንም ላይ ጠብቃችሁ ማንም ላይ ገምታችሁ ይችላል፣ ግን I believe 100% እርግጠኛ ነኝ። ምናልባት ነገ ጋዜጠኛ የምትሆኑ ሰዎች አላችሁ፣ ጀስት የሚዲያ ባለሙያ ትላልቅ የሚዲያ ካምፓኒ የሚኖራችሁ አላችሁ፣ ቲቪ የራሳችሁ ቻናል የሚኖራችሁ አላችሁ። ሁኖስ ማን ያውቃል? እናንተን ማስተማር እኮ ለዚህ ነው መታደል ነው። ሁኖስ ውስጥ አንዳንዴ ይሸፍታል። ወዴት ይሸፍታል? አሁን ለምሳሌ እናንተ ተማሪ ናችሁ አይደል? ሰራተኞች አሉ ይሄን ስልጠና መውሰድ የሚፈልጉና ለሰራተኞች ለትላልቅ ሰዎችና ይሄን ስልጠና ስንሰጥ ኦልሞስት ከናንተ የሚሰበሰበው ዳው የናንተን 10 እጥፍ 15 እጥፍ ገቢ እናገኝበታለን። 10 እጥፍ 15 እጥፍ በቃ ቱ ማች በቃላት ልገልጽላችሁ ከምትለው ላይ ለአንድ ሰዓት ስልጠናና ሰራተኛ ምናምን ትላልቅ ሰዎች ሲሆኑ ማለት ነው። ግን ሆፕ የለኝም እነሱ ላይ። በቃ ወይ ነጋዴ ነው ነጋዴ ከሆነ፣ ወይ ዶክተር ነው ዶክተር ከሆነ፣ ወይ ኢንጂነር ነው ኢንጂነር ከሆነ፣ በቃ የተቆረጠ የታወቀ ነገር ነው ሰውየው። እናንተ ግን የተቆረጠ ነገር አድርጋችሁ አልታወቀም። ስለዚህ ሆፕ አደርጋለሁ ሳያችሁ I believe you can be there። ይህን በአይምሮአችሁ ያሰባችሁትን ሐሳብ ይህን ላሳካው ላደርገው በዘመኔ ሳለው አከናውኘው አልፋለሁ ብላችሁ እኛ ግን ያላየ ነው እናንተ ብቻ የታያችሁ ያልጨበጥ ነው እናንተ ብቻ ለመጨበጥ እጃችሁን የዘረጋችሁለትን ነገር በህይወታችሁ ውስጥ ተፈጽሞ የምታዩት only by faith ነው፣ በእምነት ነው። ታምኑታላችሁ? የምርም በህይወታችሁ ውስጥ እንደሚሆን ታምናላችሁ ወይስ በቃ ይሆናል ነው የምትሉት? ብዙ ሰዎች አሉ ይሆናል በቃ ይሆንልኛል እንትን ይም አምናችሁ ትቀበሉታላችሁ። do you believe that? እምነት ያስፈልጋል። የማይታየውን ዓለም ወደሚታየው ዓለም የምትገለብጡበት መሳሪያ ፌዝ ነው፣ እምነት ነው። ሐሳባዊውን ዓለም ወደሚታየው ወደ ገሃዳዊው ዓለም የምታወርዱት በእምነት ነው። ሰዎች እኮ የሆነ ሰዓት ላይ ቁጭ ብለው ምን አሉ? እርግቧ ስበር ልክ እንደዚህ ሰዎች መብረር እንችላለን ብለው አነሱ። ሐሳብ ነው፣ አይታይም፣ አይጨበጥም፣ አይነካም። it just only thought it was a dream እና ብዙ ሰዎች ተቃወሟቸው። ነገር ግን በፌዝ በእምነት ግን ጸንተው ሰርተው አወረዱት። እውነትም የሰው ልጅ በአየር ላይ ደግሞ መብረር ይቻላል። ያሰባችሁት ነገር ይቻላል፣ ካሰባችሁትም በላይ ይቻላል። በነገራችን ላይ ለምሳሌ ሀገር አቀፍ ብላችሁ አስባችኋል። አመናችሁም አላመናችሁም ዓለም አቀፍም መሆን ይቻላል። it's depend on your faith። እምነታችሁ ላይ ግን ዲፔንድ ነው ማለት ነው። ታምናላችሁ በዛ ጥግ ልክ? do you believe? በዛ ልክ አስባችሁ ታውቃላችሁ? እምነት ያስፈልጋል ማለት ነው።